ሰላም ጤና ይስጥልኝ በመላው ዓለም የምትገኙ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱ መረጃዎች ይዘን ቀርበናል። በቅድሚያም አርዕስተ መረጃዎቹን ላስቀድም። ከሰሞኑ በኢቢኤስ አዲስ ምዕራፍ ቀርባ በነበረችው የብርቱካን ጉዳይ በማህበራዊ ሚዲያ ብዙዎችን እያነጋገረ ይገኛል። ደምቢዶሎ ዩኒቨርሲቲ በዛሬው ዕለትም ተጨማሪ እጅግ መደመጥ ያለበት መግለጫን አውጥቷል። ዝርዝሩን በመረጃችን ይዘነዋል። በሌላ ዜና ሳልሳይ ወያነ ትግራይ የህወሓትን አካሄድ መቃወሙ ጨምሮም የኦማን የውጭ ጉዳይ ሚኒስትር አስመራ ገቡ ከፕሬዝዳንት ኢሳያስ አፈወርቂ ጋር በተለያዩ ጉዳዮች ላይ መክረዋል። ዝርዝሩን በመረጃችን እንመለከተዋለን። ከውጪ እስራኤል በሶሪያ የአየር ጦር ሰፈሮች ላይ ጥቃት መሰንዘሯ እንዲሁም ትራምፕ ከቬንዙዌላ ላይ ነዳጅ በሚገዙ ሀገራት ላይ የ25 በመቶ ታሪፍን እንደሚጥሉ አስጠነቀቁ። እነዚህንና ሌሎች ከሀገር ውስጥ ከውጭ የተሰሙ አጫጭር ዘገባዎችን በዚህ መረጃ ሰዓት አካተናል። ሰላም ጤና ይስጥልኝ በመላው ዓለም የምትገኙ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች አዳዲስ መረጃ በፍጥነት እንዲደርሱ ዩቲዩብ ቻናሉን ሰብስክራይብ በማድረግ የደወል ምልክቱን በመጫን ቪዲዮን ላይክ፣ ሼር ማድረጉን አይዘንጉ። ወደ መረጃዎቹ እናልፋለን። አብረን እንከታተለው። በቅድሚያም ከሀገር ውስጥ ሰባራ ባቡር በደረሰ የእሳት አደጋ 3 የንግድ ሱቆች ላይ ከባድ ጉዳት መድረሱ ተገለጸ። ዛሬ መጋቢት 16 ቀን 2017 ዓ.ም ከጠዋቱ 1 ሰዓት ከ5 ላይ በአራዳ ክፍለ ከተማ ወረዳ 2 ሰባራ ባቡር እየተባለ በሚጠራው አካባቢ በተነሳ የእሳት አደጋ በ3 ንግድ ሱቆች ላይ ከባድ ጉዳት ደርሷል። የአዲስ አበባ ከተማ የእሳትና አደጋ ስጋት ስራ አመራር ኮሚሽንም አስታውቋል። ይሁንና የእሳት አደጋውን ለመቆጣጠር 3 የአደጋ መቆጣጠር ተሽከርካሪና 23 የአደጋ መቆጣጠር ሰራተኞች የተሰማሩ ሲሆን የእሳት አደጋው በአቅራቢያው ባለው ባንክና የንግድ ሱቆች ላይ ተዛምቶ ተጨማሪ ጉዳት ሳያስከትል መቆጣጠር መቻሉን የኮሚሽኑ የሕዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ተናግረዋል። የእሳት አደጋውን ለመቆጣጠር ጥረት ሲያደርጉ ከነበሩ የአደጋ ጊዜ ሰራተኞች መካከል በሁለቱ ላይ ቀላልና ከባድ ጉዳት መድረሱን ኮሚሽኑ አስታውቋል። በሌላ ዜና ከሰሞኑ በኢቢኤስ አዲስ ምዕራፍ ላይ ቀርባ በነበረችው የብርቱካን ጉዳይ በማህበራዊ ሚዲያ ብዙዎችን እያነጋገረም ይገኛል። በዛሬው ዕለትም ደምቢዶሎ ዩኒቨርሲቲ ተጨማሪ መግለጫን አውጥቷል። በመግለጫውም ደምቢዶሎ ዩኒቨርሲቲ በትናንትናው ዕለት በዛሬው ዕለት ባካሄደው የማጣራት ስራ የዩኒቨርሲቲው ተማሪ ነኝ ያለችው ብርቱካን ተመስገን በዩኒቨርሲቲው የመረጃ ቋጥ ላይ በየትኛውም የትምህርት ክፍል ያልተመዘገበችና የዩኒቨርሲቲው ተማሪም እንዳልሆነች ተረጋግጧልም ብሏል። በተጨማሪም የተባለውም የትምህርት ክፍል በወቅቱ ያልነበረና በዩኒቨርሲቲው ግቢ ውስጥ ምንም አይነት የተማሪ እገታ ያላጋጠመ እንደውም በግቢ ውስጥ ለአንድም ቀን የተኩስ ድምፅ ተሰምቶ የማይታወቅ ሆኖ ሳለ ኢቢኤስ ያቀረበው ፕሮግራም ቢያንስ ከዩኒቨርሲቲው መረጃ ሳይወስድ እንዲህ አይነት ፕሮግራም ማቅረቡ የዩኒቨርሲቲውን ገጽታ ለማበላሸት የታለመ ስለሆነ የተላለፈው ፕሮግራም የዩኒቨርሲቲውን የማይወክል መሆኑን ይገልጻል በማለትም አጠቃሏል። ይሁንና ለመንግስት ቅርበት ያላቸው የትስስር ገጾች ብርቱካን ባለትዳር እንደሆነችና አስኮ እንደምትኖር እናትና አባቷ በህይወት እንዳሉ ሐዋሳ ዩኒቨርሲቲ አካውንታንት እንደተማረች ብዙ ነገር እየጻፈም ይገኛል። ለማንኛውም ሰው የፈለገው ማለት ይችላል። በኢቢኤስ የቀረበው የብርቱካን ታሪክ አሳዛኝና ልብ ሰባሪ ነው። በአንዲት ሴት ላይ ሊፈጸም የማይገባው የጭካኔ ጥግ እንደሆነም ገልጿል። በኢቢኤስ አዲስ ምዕራፍ ፕሮግራም የቀረበችው ብርቱካን ሌላ ገጽታ ይህ ነው ብሎ በማስረጃ ይዞ የሚቀርብ ካለ እሱንም በቀጣይ የምናይ ይሆናል ሲል ደምቢዶሎ ዩኒቨርሲቲ በዛሬው መግለጫ አትቷል። በሌላ ዜና ሳልሳይ ወያነ ትግራይ የህወሓትን አካሄድ ተቃወመ። ሳልሳይ ወያነ ትግራይ የተሰኘው ድርጅት ህወሓት በኃይል ሁሉ ማድረግ እንችላለን የሚል አደገኛ አስተሳሰብ እንደያዘ በመግለጽ ተቃውሞን አሰምቷል። ድርጅቱ በመግለጫው ህወሓት የትግራይን ህዝብና ወጣቶች ትግል በመደገፍ ይልቅ የተለያዩ ሀሳብ ያላቸው ሰዎች በኃይል ለማፈን እየሞከረ መሆኑንም ገልጿል። ይሁንና ሳልሳይ ወያነ ትግራይ ህወሓት አሁን ያለውን አደገኛ አካሄድ እንዲያቆምም ለተፈጸሙ ጥፋቶች ተጠያቂነትን እንዲያረጋግጥና የትግራይን ህዝብና ወጣቶችን ትግል እንዲደግፍም ጥሪ አቅርቧል። ድርጅቱ ህዝቡና በተለይ ወጣቶች ከጎኑ በመቆም ለአደጋ የሚዳርገውን የህወሓት አካሄድ እንዲቃወም ጠይቋል። በተጨማሪም ድርጅቱ የትግራይ ህልውና ለማስጠበቅ ብሔራዊ ጉባኤ መሰረት ያደረገ ጊዜያዊ መንግስት መቋቋም እንዳለበትም አሳስበዋል። በሌላ ዜና አምባሳደር ዶክተር አብርሃም ንጉሴ ከአርቲስት ዶክተር ቴዎድሮስ ካሳሁን ጋር ተወያዩ። የእስራኤሉ አምባሳደር በኢትዮጵያ ዶክተር አብርሃም ንጉሴ ከተወዳጁና ከዝነኛው አርቲስት ቴዎድሮስ ካሳሁን ጋር በዛሬው ዕለት ተገናኝተው ተወያይተዋል። በውይይታቸው እስራኤልና ኢትዮጵያ
ትልቅ ታሪካዊና ባህላዊ ትስስር ያላቸው ጥንታዊ ሀገራት መሆናቸውን ጠቅሰው በኪነ ጥበብና በሙዚቃው ዘርፍ በጋራ በመስራት የባህል ትስስር ለማጠናከር በሚያስችሉ ጉዳዮች ላይም ምክክር አድርገዋል። በሁለቱ ሀገራት መካከል ያለው የባህል ግንኙነት ማስተዋወቅና ማጠናከር ላይ አጽንኦት ሰጥተን መስራታችንን እንቀጥላለን ሲሉ ኤምባሲው አስታውቋል። በመቀጠል የኦማን የውጭ ጉዳይ ሚኒስትር አስመራ ገቡ። ፕሬዚዳንት ኢሳያስ አፈወርቂ በዴንደን የእንግዳ ማረፊያ የኦማን የውጭ ጉዳይ ሚኒስትር ባድር ቢን ሐምዲ አል ቡሳዲንን ተቀብለው ማነጋገራቸውን ዳጉ ጆርናል የሀገሪቱ መረጃ ሚኒስትር አቶ የማነ ገብረ መስቀል ካጋሩት መረጃ ተመላክቷል። የውጭ ጉዳይ ሚኒስትሩ ከኦማኑ ሱልጣን ሃይታም ቢን ታሪቂ ጋር ለፕሬዚዳንት ኢሳያስ አፈወርቂ የሁለትዮሽ ግንኙነታቸው ማሻሻያ እንዲሁም አህጉራዊና ዓለም አቀፋዊ የጋራ ተጠቃሚነትን በሚመለከቱ ጉዳዮች ላይ የተላከ መልእክትንም አስተላልፏል። ይሁንና በኤርትራና ኦማን መካከል ያለው ታሪካዊና የቆየ ግንኙነት የሁለቱም ሀገራት የጋራ ጥቅም ወደፊት ለማራመድ ምቹ መሆኑን ፕሬዚዳንት ኢሳያስ ተናግረዋል። ይሁንና በኤርትራና ኦማን መካከል ያለው ታሪካዊና የቆየ ግንኙነት የሁለቱም ሀገራት የጋራ ጥቅም ወደፊት ለማራመድ ምቹ መሆኑን ፕሬዚዳንት ኢሳያስ አፈወርቂ ተናግረዋልም። በአህጉራዊና ዓለም አቀፋዊ ጉዳዮች ላይ የጋራ አመለካከቶችና ራዕይን በማጎልበት የሁለትዮሽ ግንኙነትን የበለጠ ለማጠናከር እንደሚቻልም ፕሬዚዳንት ኢሳያስ ገልጸዋል። የውጭ ጉዳይ ሚኒስትር ባድር ቢን ሐምዲ ለኤርትራ ዜና አገልግሎት በሰጡት አጭር መግለጫም ከፕሬዚዳንት ኢሳያስ አፈወርቂ ጋር በነበራቸው ቆይታ ለተደረጉት ውጤታማ የሀሳብ ልውውጥ አድናቆታቸውንም ገልጸዋል። የውጭ ጉዳይ ሚኒስትሩ በኤርትራና ኦማን መካከል ያለው አመለካከት ሙሉ በሙሉ በማጣጣም በሚመለከታቸው ቀጠናዊ ሀገራት መካከል ቀጣይነት ያለው ትብብርና የጋራ መርሃ ግብሮችን እንዲሁም በአጠቃላይ የአካባቢውን ደህንነትና መረጋጋት በተለይም የቀይ ባህርና የአረብ ባህረ ሰላጤ ደህንነቶች ማረጋገጥ አለባቸው ማለታቸውንም ዳጉ ጆርናል ተመላክቷል። በሌላ ዜና ብፁዓን አባቶች ከ10 ዓመታት በላይ ያስቆጠረው አለመግባባት በእርቅ ለመፍታት ወደ ግሪክ አቴንስ አቀኑ። በግሪክ አቴንስ በሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተፈጠረውን አለመግባባት በስምምነትና በሰላም መፍታት ይቻል ዘንድ በቅዱስ ሲኖዶስ ምልዓተ ጉባኤ የተመደቡት ብፁዕ አቡነ ጢሞቴዎስ የዳውሮ ኮንታና የከምባታ ሀላባ ጠምባሮ አህጉረ ስብከት ሊቀ ጳጳስ ማምሻውን ወደ ግሪክ አቴንስ አቅንተዋል። ቀደም ሲል በቅዱስ ሲኖዶስ ምልዓተ ጉባኤ የተመረጡት ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊና የኒውዮርክ ሀገረ ስብከት ሊቀ ጳጳስም ወደ ስፍራው ያመሩ ሲሆን የግሪክና ኖርዲክ ሀገራት ሊቀ ጳጳስ ብፁዕ አቡነ ኤልያስ ከልዑካን ቡድኑ ጋር በመሆን ችግሩን ለመፍታት ወደ ግሪክ አቴንስ ያቀናሉ ተብሎም ይጠበቃል። ልዑካን ቡድኑ ወደ ግሪክ አቴንስ የሚያቀኑት ከ10 ዓመታት በላይ ያስቆጠረው አለመግባባት በእርቅና በሰላም እንዲፈታ ቅዱስ ሲኖዶስ የሰጠውን መምሪያ በመተግበር አንድነት፣ እርቅና ስምምነትን በመፍጠር ለሁለት በተከፈሉት ኦርቶዶክሳውያን መካከል ቀድሞ የነበረውን ጠንካራ አንድነት ለማጽናት መሆኑን ብፁዕ አቡነ ጢሞቴዎስ የዳውሮ ኮንታና የከምባታ ሀላባ ጠምባሮ አህጉረ ስብከት ሊቀ ጳጳስ አስታውቀዋል። በሌላ ዜና በኤርትራ ታግተው የነበሩ የአዘርባጃን መርከበኞች ተለቀቁ። መርከበኞቹ በቁጥጥር ስር የዋሉት ባለፈው ህዳር ወር ማለትም ኖቬምበር 7 ቀን 2024 እንደነበርም ይታወሳል። እነዚህ የ18 አዘርባጃን መርከበኞች ለማስለቀቅ ከፍተኛ ዲፕሎማሲያዊ ጥረት ሲደረግ የቆየ ሲሆን ዛሬ ተለቀው ወደ አገራቸው መሄዳቸውም ተሰምቷል። ይሁንና የአዘርባጃን ውጭ ጉዳይ ሚኒስትር እንደገለጸው መርከበኞቹ እንዲፈቱ ጥረት በሚደረግበት ወቅት በኢትዮጵያ የሚገኘው የአገሪቱ ኤምባሲ ለእስረኞቹ አስፈላጊውን የቆንስላ ድጋፍ ሲሰጥ መቆየቱንም ገልጿል። ይሁንና መርከበኞቹ እንዲፈቱ ትልቁ ሚና የተጫወተው በኤርትራ የሚገኘው የቱርክ ኤምባሲ እንደሆነም አስታውቋል። ሚኒስትሩ ጨምሮም በኤርትራ በሚገኘው የቱርክ ኤምባሲ እነዚህና መርከበኞቹ እንዲፈቱ በቀጥታ ድጋፍ በማድረጉ ትልቅ ምስጋናችንን እናቀርባለንም ብሏል። በወቅቱ እንደተገለጸው ኖቬምበር 7 ቀን 2024 የአዘርባጃንን ባንዲራ የሰቀሉ 3 በካስፒያን ማሪን ሰርቪስ የሚንቀሳቀሱ መርከቦች በሲዩዝ ካናል በኩል አድርገው ወደ አቡዳቢ እየተጓዙም ነበር። ይሁንና መርከቦቹ ባጋጠማቸው መጥፎ የአየር ጸባይ የተነሳ ወደ ኤርትራ የውሃ ክልል ውስጥ ለመግባት መገደዳቸውንም ገልጸው ነበር። ይሁንና መርከበኞቹ የባህር ክልል ውስጥ ከመግባታቸው በፊት ለኤርትራ የወደብ ባለስልጣናት ሪፖርት ተልኮ የነበረ ቢሆንም ሳይደርሳቸው በመቅረቱ ይህንን ተከትሎ መርከቦቹ በኤርትራ ውሃ ክልል ውስጥ 12 ማይል ውስጥ ከገቡም በኋላ ሕገ ወጥ ናችሁ ተብለው መታሰራቸው መግለጹን መዘገባችን ይታወሳል። በመጨረሻም ከውጭ እስራኤል በሶሪያ የአየር ኃይል ጦር ሰፈሮች ላይ ጥቃትን ሰነዘረች።
የእስራኤል ጦር በታድሙርና ቲ4 የጦር ሰፈሮች ላይ በሶሪያ ምድር የአየር ጥቃት ማድረሱን ዓለም ትወቅልኝም ብሏል። የሶሪያ ኃይሎች የማጥቃት አቅም ሊኖራቸው አይገባም በሚል ነው እስራኤል ተደጋጋሚ ጥቃቶችን በሶሪያ ወታደራዊ ማዕከላት ላይ አጠናክራ የቀጠለችው። ይሁንና አይዲኤፍኤም በሆምስ ግዛት ፓልምራ ከተማ አቅራቢያ ጥቃት ማድረሱን በኤክስ ገጹ ባወጣው መግለጫም ይፋ አድርጓል። እስራኤል ከቀናት በፊት በእነዚሁ የጦር ሰፈሮች ላይ ከባድ ድብደባ መፈጸሟ የሚዘነጋም አይደለም። የአውሮፓ ህብረት ከፍተኛ ዲፕሎማት ካጃ ካላስ እስራኤል በሶሪያና ሊባኖስ የምታደርሰው ጥቃት ተጨማሪ ውጥረት ያስከትላል የሚል ስጋታቸውንም አስቀምጧል። የበሽር አልአሳድ አገዛዝ ከተገረሰሰ በኋላ ቴልአቪቭ ደማስቆን ማጥቃቷ አስፈላጊ አይደለም ያሉት ዲፕሎማቱ ሶሪያ እስራኤል ላይ ምንም አይነት ወታደራዊ እርምጃ ወስዳ አታውቅም፣ እንዲሁም ስጋት አልደቀነችም ብሏል። ይሁንና እስራኤል ግን በታጣቂዎች እጅ የጦር መሳሪያ እንዳይገቡ ማድረግ አለብኝ የሚል የተለያዩ ወታደራዊ ምክንያቶችን ታስቀምጣለች ሲል አልጀዚራ ዘግቧል። በመቀጠል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቬኔዙዌላ ላይ ነዳጅ በሚገዙ ሀገራት ላይ የ25 በመቶ ታሪፍ እንደሚጥሉ አስታወቁ። ትራምፕ እንዳስታወቁት ከቬኔዙዌላ ነዳጅ በመግዛት ወደ ሀገሩ በሚያስገባ ማንኛውም ሀገር ላይ የ25 በመቶ ታሪፍ ይጣልበታልም ብለዋል። ይሁንና ትራምፕ በትሩዝ ማህበራዊ ድረገጻቸው ላይ በጻፉት መልእክት ቬኔዙዌላ ከአሜሪካ ጋር እጅግ ጠበኛ ሀገር ነች፣ ስለዚህም ከቬኔዙዌላ ላይ ነዳጅ የሚገዙ ሀገራት ከአሜሪካ ጋር በሚኖራቸው የንግድ ልውውጦች ላይ 25 በመቶ ታሪፍ ይጣልባቸዋል፣ ይህም ከሚያዝያ 12 ጀምሮ ተግባራዊ ይደረጋልም ሲሉ አስጠንቅቋል። ይሁንና ስፔን፣ ህንድ፣ ሩሲያ፣ ሲንጋፖር እና ቬትናም ከቬኔዙዌላ ላይ ነዳጅ በመግዛት ከሚታወቁት ውስጥ ናቸው። በመሆኑም እስከ ዛሬ ባለው ራሷ አሜሪካም ከቬኔዙዌላ ነዳጅ ስታስገባ የቆየች ሲሆን ባለፈው ጥር ወር ብቻ 8.6 ሚሊዮን በርሜል ነዳጅ ከቬኔዙዌላ አስገብታለች። በአጠቃላይ ከጥር ወር ወዲህ 202 ሚሊዮን በርሜል ነዳጅ አሜሪካ ከሀገሪቱ ገዝታለች ሲል የዘገበው ዩሮኒውስ ነው። ክቡራን አድማጮች ለሰዓቱ ብታደምጧቸው ብለን ወደ እናንተ ያስተናዳናቸው ከሀገር ውስጥ ከውጭ ያገኘናቸው መረጃዎች እነዚህን ይመስሉ ነበረ። ሀሳብ አስተያየቶን ኮሜንት ሴክሽን ላይ ያስቀምጡ። ለሌሎች ተጨማሪ አዲስ መረጃዎች አዛሪያስ ሚዲያ ኒውስን ቤተሰብ በመሆን በመከታተል አብሮነታችሁ አይለይ ማለት እንወዳለሁ። ከሰዓታት በኋላ በሌሎች በአዲስ መረጃዎች እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።